ዘመኑ እየቆየ ሂዶ ብዙ ዓመታት አልፈው ብዙዎች ሞተው ብዙዎች ተወልደው ትውልዶች ተክተው ከዓድ ህዝቦች በኋላ የሰሙድ ህዝቦች መጡ። ሰሙዶች አላህ ሱብሓነሁ ወተዓላ ብዙ ጸጋዎችን የለገሳቸው ህዝቦች ነበሩ። የሰሙድ ህዝቦች ለመጀመሪያ ጊዜ ተራራዎችን ፈልፍለው ግዙፍ ሕንፃዎችንና ከተሞችን የገነቡ ህዝቦች ናቸው። እነዚህ ህዝቦች እጅግ ግዙፍና ብርቶች ስለነበሩ ተራራ እየፈለፈሉ ታላላቅ ድንጋዮችን ያወጡ የነበረ ሲሆን ራሱን ተራራውን በመቦርቦርም በውስጡ ቤታቸውን ይገነቡም ነበር። ይህ ሁሉ ኃይልና ጉልበት ታላላቅ ሕንፃዎችንና ብዙ ጸጋዎች የተሞላ አካባቢ የነበራቸው ቢሆንም ከዓድ ህዝቦች የተሻሉ አሳቢዎች መሆን ግን አልቻሉም ነበር። ሰሙዶች ከዓድ ህዝቦች ከፈርዖን ጋር ተመሳሳይ የሆነ ብልሹና አምባገነን ህዝቦች መሆናቸውን አላህ ሱብሓነሁ ወተዓላ በቁርአኑ ላይ ገልጾታል። አላህ ሱብሓነሁ ወተዓላ ለሰሙዶች ከነሱ መካከል አንድ ሰው መርጦ ላከላቸው። ይህ ሰው ሷሊህ ዓለይሂ ሰላም ነበሩ። ሷሊህ ዓለይሂ ሰላም እንደ ሁድ ሁሉ የሰሙዶች የሥጋ ዘመድ ነበሩ። ጥሪያቸውንም ወገኖቼ ሆይ አላህን ተገዙ፣ ከእርሱ ሌላ ለእናንተ ምንም አምላክ የላችሁም በማለት ዳዕዋቸውን ጀመሩ። ይህ ቃል ከእርሳቸው በፊት የነበሩ ሁሉም ነቢያት በየዘመናቸው የሚላት ቃል ናት። አትቀየርም፣ አትለወጥምም። ምክንያቱም እርሷ ሐቅ ናት። ሐቅ ደግሞ አይቀየርም። አላህን ብቻ ማምለክ ምንጊዜም የማይቀየር ሐቅ ነው። አላህ ብቸኛ አምላክ መሆኑም እንደዚሁ ሐቅ ነው። ነቢዩላህ ሷሊህ ዓለይሂ ሰላም አማልክቶቻችሁን ተዉ ማለታቸው ለሕዝቦቻቸው እንግዳ ነገር ሆነባቸው። ሷሊህ ይህንን ጥሪ ከመጀመራቸው በፊት በሕዝቦቻቸው መካከል በአዋቂነት በንጹህነትና በመልካም ተግባራቸው ይታወቁ ነበር። ስለዚህም ሕዝቦቻቸው ቅዱስ ናቸው ብለው የሚያምኑበትን አማልክቶች ብልሁ ሷሊህ እንዴት ይሰድባቸዋል በማለት ተደነቁ። ሷሊህ ግን ቀድሞ ያከበሯቸውና ይወዷቸው የነበሩት ሰዎች እርሳቸውን መጥላታቸው አልነበረም ያሳሰባቸው። እሳቸውን የሚያሳስበው ዋነኛው ጉዳይ ሕዝቦቻቸው አላህን ብቻ እንዲያመልኩና በእጃቸው ጠርበው የሚሰሯቸውን ጣዖታት ማምለክ እንዲተዉ ማድረግ ነበር። አማልክቶቻችሁን ትታችሁ አላህን ብቻ አምልኩ የሚለው ቃል በብልህነትና መልካም ስነ ምግባር ከሚያውቋቸው ሷሊህ ዓለይሂ ሰላም አንደበት መውጣቱ በጣም ነበር ያስገረማቸው። እነዚህ ሰዎች ለጥበበኛው ነቢይ ጥሪ ምን መልስ ሰጡ? ሷሊህ ዓለይሂ ሰላም መልካም ባህሪና ሰፊ ጥበብ አላህ ችሯቸው ነበር። ሰሙዶች አላህን ብቻ አምልኩ ብለው ጥሪ ሲያቀርቡላቸው ይህን መልካም ስነ ምግባርና ጥበብ እነሱ እንዲሰጧቸው ሁሉ ቀስ ብለው ሷሊህ ሆይ ከዚህ በፊት በእኛ ውስጥ መሪ ልትሆን በእርግጥ የምንከጅልህ ነበርክ። አባቶቻችን የሚገዙን ከመገዛት ትከለክለናለህን? ሲሉ ጠየቋቸው። ሷሊህን ያከብሯቸው እንደነበርና አባቶቻቸው ያመልኩ የነበረውን ነገር እነሱ መከልከላቸው ያስገረማቸው መሆኑን ተናገሩ። እኛ አማልክቶቻችንን ታነውራለህ ብለን አንጠብቅም ነበርም አሏቸው። አባቶቻቸው ጣዖታትን ማምለካቸው ትክክል መሆኑን አለመሆኑን ራሳቸውን ለመጠየቅ ግን አልሞከሩም ነበር። የሰሙድ ህዝቦች መልስ ይህም ቢመስልም ሷሊህ ዓለይሂ ሰላም በድጋሚ አላህን ብቻ አምልኩ በማለት ግልጽና አጭር ጥሪ ያቀረቡላቸው። ከሱ ሌላ አምላክ የላችሁም በማለትም የአላህ አንድነትን አረጋገጡላቸው። ሰሙዶች የሷሊህን ዳዕዋ በጥርጣሬ አይን ተመለከቱ። ሷሊህ ድግም ተደርጎበታል ወይም አብዷል እስከ ማለት ደረሱ። ከዚህም በላይ በእነሱ አመለካከት ሊሆን በማይችል ያሉት ጥያቄ ለሷሊህ ዓለይሂ ሰላም አቀረቡ። እኛ
አንተ የምትለውን ነገር ጥርጣሬ ስለገባን እውነተኛ መሆንህን እንድናረጋግጥ ሙዕጂዛ ወይም ደግሞ ተአምር አምጣልን አሏቸው። አላህ ስለፈለገም ለሷሊህ ተአምር ሰጣቸው። የሰሙድ ህዝቦች ሷሊህን ለማርበድበድ በማሰብ የማይመስል ነገር ጠየቋቸው። ነቢይ ከሆንክ እስኪ ከዚች ቋጥኝ ድንጋይ ውስጥ እንዲህ ያለች ግመል አውጣልን አሏቸው። በዚህን ጊዜ ሷሊህ ዓለይሂ ሰላም አላህ መልስ ቢሰጣችሁና የፈለጋችሁትን ግመል ከፈለጋችሁት ድንጋይ ውስጥ ቢያወጣላችሁ በአላህ ታምናላችሁን? አሏቸው። ሰዎቹም አዎ እናምናለን አሉ። ሷሊህ ዓለይሂ ሰላም ወደ ሰላት ቆሙና ሰሙዶች ለጠየቁት ጥያቄ አላህ መልስ እንዲሰጣቸው ጠየቁት። አላህም የሷሊህን ዱዓ ተቀበላቸው። ሰሙዶች በአካባቢያቸው ከሚገኝ አንድ ተራራ ውስጥ 10 ወሯ የገባ ቀይ እርጉዝ ግመል በአይናቸው እያዩ እንዳወጣላቸው ይህችም ግመል ጥሩ ግልገል ወልዳ በምጠጣው ውሃ ልክ ወተት እንዲሰጠን ብለው ሷሊሕን ጠይቀው ነበር። ይህን ሁሉ ጥያቄ አላህ ስብሓንሁ ወተዓላ ተቀብሏቸው ከደረቅ ድንጋይ ውስጥ ለስላሳ ግመል ወጣች። ልጇም ከኋላዋ ተከትሏት ወጣ። ይህች ግመል ከድንጋይ ውስጥ መውጣቷ ብቻ ሳይሆን በራሷም ተአምር ነበረች። ምክንያቱም የሰፈሩን ውሃ በጠቅላላ ከጠጣች በኋላ ለሁሉም ሰው የሚበቃ ወተት ትሰጣለች። በእርግጥም እሷ የአላህ ግመል ነበረች። ይህች የተባረከች ግመል የአላህ ተአምር መሆኗ በተለያዩ ምክንያቶች ይታይ ነበር። እሷ አንድ ቦታ ላይ ካረፈች ሌሎች እንስሳትና በራሪዎች ሁሉ ለቀውላት ይሄዱ ነበር። ይህች ግመል በሷሊህ ህዝቦች መካከል የተባረከች ሆና ኖረች። ሷሊህ ዓለይሂ ሰላም ይህችን ግመል በመጥፎ መንካት ከአላህ በኩል ከባድ ቅጣት እንደሚያስከትል አስጠንቅቀው ነገሯቸው። ይህች ተአምረኛ ግመል በአካባቢው የነበረውን ዋነኛ የጉድጓድ ውሃ አንድ ቀን ጠጥታ ትጨርሰዋለች። ሰዎች ደግሞ አንድ ቀን ይጠቀማሉ። ይህ ክፍፍል በቁርአን ተጠቅሷል። ውሃውም በመካከላቸው የተከፈለ መሆኑን ንገራቸው። ከውሃው የሆነ ፋንታ ሁሉ ተረኞቹ የሚጣዱት ነው። በተጨማሪም እንዲህ አላቸው፣ ይህች የአላህ ግመል ናት። ለእርሷ መጠጥ ፋንታ አላት፣ ለእናንተም የታወቀ ቀን ፋንታ አላችሁ። የሷሊህ ሰዎች ግመሏን ጣፋጭና በርካታ ወተት እየጠጡ ውሃም ከሷ ጋር በተራ እየተጠቀሙ ቆዩ። ሷሊህ ይህችን ተአምረኛ ግመል ካመጡላቸው በኋላ ሌላ መከራከሪያ ሲያጡ ወደ ደካሞቹ የሷሊህ ተከታዮች በመዞር በእነሱ በኩል ለመግባት ሞከሩ። ከሃዲያን ወደ ሷሊህ ተከታዮች ዞሩና ሷሊህ ከጌታው መላኩን ታውቃላችሁን? አሏቸው። ምዕመናኑም ያለማወላወል ፈጠን ብለው አዎ እኛ እርሱ በተላከበት ነገር አማኞች ነን በማለት ፈጣንና አጭር መልስ ሰጡ። ከሃዲያኑ በሷሊሕና በተከራዮቻቸው ለመቀለድ አስበው ነበር። ነገር ግን የአማኞች መልስ ቆራጥ ሲሆንባቸው በኩራት መንፈስ በመወጠር እኛ በዚያ እናንተን ባመናችሁባቸው ከሃዲያኖች ነን አሉ። የሰሙድ ህዝቦች የጠየቁት ተአምር ቢሰጣቸውም ሊያምኑና ሊጠቀሙ አልቻሉም። የአላህን ረሕመት ከራሳቸው ላይ ያቋረጡ። የግመሏ መምጣት ለእነሱ ፈተና መሆኑን አልተረዱትም ነበር። አላህ ስብሓንሁ ወተዓላ እንዲህ ይላል፣ እኛ ሴት ግመልን ለእነርሱ መፈተኛ ትሆን ዘንድ ላኪዎች ነን። ተጠባበቃቸውም፣ ታገስም። ከዚህ በኋላ የመጨረሻው መጀመሪያ መጣ። ሰሙዶች ነቢያቸውን ይበልጥ ያስቆጡ ጀመር። ስህተታቸውም ከዕለት ወደ ዕለት እየጨመረ ሄደ። ሷሊህ ይህችን ግመል በመጥፎ ከነኩ የመጨረሻ መጥፊያቸው እንደሚሆን ያስጠነቀቋቸውን ረስተው ግመሏን በመጥፎ ዓይን መመልከት ጀመሩ። አላህንም በመርሳታቸው ነፍሳቸውን አስረሳቸው፣ የጥፋትንም መንገድ ያዙ። ሰሙዶች ነቢያቸውን ሷሊህ ሲከራከሩ በአግራሞት መንፈስ ከኛ የሆነን አንድን ሰው እንከተለዋለን፣ እኛ ያን ጊዜ በስህተትና በእብደት ውስጥ ነን አሉ።
ሷሊህ ከኛ መካከል እንዴት ለነብይነት ሊመረጥ ይችላል? እሱን ከተከተልን እኛ አብደናል ማለት ነው። ከኛ መካከል ከሱ የተሻለ እያለ እንዴት ጌታው እሱን ሊመርጠው ቻለ? በማለት እምቢተኝነታቸውንም አሳዩ። ሷሊሕም አላህ የሰጣቸውን ጸጋ በማስታወስ በዚህች በአዱንያ ህይወት ለዘላለም እንደማይተውና አላህን ፈርተው በዱንያም ይሁን በአኺራ የሚጠቀማቸው አላህን ብቻ መገዛትና በእሱም አንድነት ማመን መሆኑን አስገነዘቧቸው። በመጨረሻም ሷሊህ ዓለይሂ ሰላም ህዝቦቻቸውን በዳዕዋቸው እንደማያምኑ ተሰማቸው ከጥቂቶቹ በቀር። ብዙዎቹ አላመኑም ነበር። ሷሊሕንም መፈታተን ቀጠሉ። እውነተኛ ከሆንክ እስኪ የምታስጠነቅቀን የነበረውን ቅጣት አምጣው አሏቸው። ከዚህም አልፈው በሷሊሕና በግመላቸው ላይ መጥፎ አሰቡ። ግመሏን በሌሊት ለመግደልም ሞከሩ። በሰሙድ ህዝቦች መካከል በሷሊሕ ከተማ አልሒጃር ብልሹነት የሚያነግሱ 9 አደገኛ ወንጀለኞች ነበሩ። እነዚህ ወንጀለኞች በከተማው ታዋቂነት የነበራቸው ቢሆንም ምንጊዜም ተግባራቸው ሰውን ማዋረድና መበደል ነበር። የእነዚህ ወንጀለኞች ዋነኛ መሪ ቁዳር ኢብን ሳሊፍ ይባል ነበር። ይህ ወንጀለኛና ካህዲ ምንጊዜም እየጠጣ የሚሰክር እኩይ ሰው ነበር። ከሌሎች ወንጀለኞች ጋር በመገናኘት መጥፎ ተግባር ለመፈጸም ሞከሩ። እነዚህ ወንጀለኞች መስዳዕ፣ አስለም፣ ደስማ፣ ዙሃይም፣ ዙዓይብ፣ ቀታል እና ሳድቅ ይባላሉ። የእነዚህ ወንጀለኞች መሪ ቁዳርና ምክትሉ መስዳዕ በሌሊት ግመሏን ለመግደል ተንቀሳቀሱ። ግመሏ ተረጋግታ ተኝታ ወደ ነበረችበት ቦታ ሲደርሱም ልጇም ከጎኗ ተኝቶ ጋቷ በወተት ተሞልቶ አገኟት። ሁለቱም ወንጀለኞች ወደ ግመሏ ሲጠጉና ስታያቸው ምንም እንኳን ያለ ሰዓት በሌሊት ቢሄዱባትም ለማዳና ሰላማዊ ስለነበረች አልበረገገችም ነበር። ከዚያም ቁዳር በድንገት ወጋት። ልጇ ፈርጥጦ ጠፋ። እሷ ግን በደም ተዋጠች። ልጇንም ተከታትለው ሄደው ገደሉት። አንዳንድ ሰዎች እንዳሉት ግን ልጇ ሩጦ በመሄድ መጀመሪያ የወጣበት ድንጋይ ውስጥ ገብቷል። እነዚህ ወንጀለኞች ግመሏን መግደላቸው ሳያንሳቸው ወደ ሷሊሕም ሄዱ። ሷሊሕ ግመሏን እንደገደሉ አወቁ። ሷሊሕ ሆይ ከመልእክተኞቹ እንደሆንክ የምታስፈራራብንን ቅጣት አምጣብን አሏቸው። ሷሊሕ ዓለይሂ ሰላም ግመሏን እንደገደሉ አውቀው ስለነበር በአገራችሁም 3 ቀናት ብቻ ተጠቀሙ በማለት የአላህ ቅጣት መምጫው እንደደረሰ ነገሯቸው። ከዚህም በኋላ ሷሊሕ ዓለይሂ ሰላም በከተማው ላይ የአላህ ቅጣት ሳይወርድና ሁሉም ነገር ሳይወድም በፊት ከተማውን ለቀው ወጡ። እነዚህ ከሃዲያን ወንጀለኞች ሷሊሕን ለመግደል የሞከሩ ቢሆንም አላህ ጠብቋቸው ከተንኮላቸው አዳናቸው። 3 ቀናት አለፉ። ከሃዲያኑም ሷሊሕ ያስጠነቀቋቸው መዓት እንደማይመጣ በማሰብ እያፌዙና እየቀለዱ ቆዩ። በ4ተኛው ቀን ላይ ጎህ ሲቀድ ከፍተኛ ጩኸት ከሰማይ ተሰማ። ተራሮችም ተናዱ፣ መሬት ተንቀጠቀጠች። ቀጥሎም ሕይወት ያለው ነገር ሁሉ ወደመ። የሰሙድ ህዝቦች ነቢያቸውን ጥሪ ባለመቀበላቸው ምክንያት መጨረሻቸው ከፍተኛ ጩኸት መጥፋት ሆነ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እኛ በእነሱ ላይ አንዲትን ጩኸት ላክንባቸው፣ ወዲያውም ከብረት አጣሪ አጥር እንደተሰባበረ ርግፍጋፊ ሆኑ።